በምሕረቱና በቸርነቱ ብዛት ባለጸጋ የሆነ የምስጋና የክብር ጌታ አምላካችን አባታችን መልካም እረኛችን እግዚአብሔር ሌሊቱን አሳልፎ መዓልቱን ስለሰጠን ጨለማውን ወስዶ ብርሃኑን ስላሳየን በቸርነቱ ይችለት የአሁኗን ሰዓት በእድሜያችን ተጨማሪ አድርጎ ስለሰጠን እግሮቻችን መርቶ በቅድስናው ስፍራ እንድንቆም አንደበታችንን ለጸሎት ለምስጋና ለቅዳሴ ለውዳሴ ስላዘጋጀ ሁለንተናዊ ሕይወታችንን በንጹህ አምልኮ ለእሱ እንድናስገዛለት ስለፈቀደልን ክብርና ምስጋና ለተቀደሰው ስሙ ይሁን። ክብርና ምስጋና ለአምላካችን ይሁን። ክብርና ምስጋና ለቸሩ ፈጣሪያችን ይሁን። ክቡር አባታችን መጋቤ ስብሐት ቆሞስ አባ ገብረወልድ አይንተ እግዚአብሔር አበው ካህናት፣ አበው ዲያቆናት፣ መዘምራን በዚህ ቅዱስ ስፍራ የተገኛችሁ እንዲሁም በያላችሁበት ሆናችሁ በቀጥታ ስርጭት አገልግሎት ይህንን ወርሃዊውን የሊቀ መላእክት የቅዱስ ዑራኤልን በዓል መታሰቢያ የምታከብሩ ወገኖቻችን ሁላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አመስግኑ። እንደምን አደራችሁ? እንደምን አረፈዳችሁ? በምሕረቱና በቸርነቱ ብዛት ባለጸጋ የሆነው አምላካችን አባታችን እግዚአብሔር ትጉህ እረኛችን እግዚአብሔር በእውነት ሁላችንን በበዛው ምሕረቱ ቸርነቱ ስለጎበኘን ስለማይነገረው ስጦታው ስለማይተረጎመው ቸርነቱ ክብርና ምስጋና ለእሱ ይሁን። ትናንት ምሽት ሰፊ ሰዓት ወስደን ስለተነጋገርን ዛሬ ለበረከት ያህል አጥር ያለ 10-15 ደቂቃ አጭር መልእክት ነው የምንነጋገረው። ተንስ ወንሳ ሕፃነ ወሞ ወሁር ውስተ ምድረ ግብፅ፣ ተነሳ ሕፃኑና እናቱን ይዘህ ወደ ምድረ ግብፅ ሽሽ ይላል የማቴዎስ ወንጌል ምዕራፍ 2 ቁጥር 13። ዕለቱ የሊቀ መላእክት የቅዱስ ዑራኤል መታሰቢያ ነው። ዘወሩ ደግሞ ዘመነ ጽጌ ወርሃ ጽጌ ስለሆነ የቅዱሱን ቤተሰብ ስደት ኢየሱስ ስሉት ተስፋውም ለሱዱዳን ለሚሰደዱ ሰዎች ተስፋቸው የሆነው ስደተኛው ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ከጠባቂዋ ከተላኪዋ ከቅዱስ ዮሴፍ አረጋዊ ጋር ከሰሎሜ ጋር ወደ ምድረ ግብፅ የተሰደዱበት ወቅት የምናስብበት ነው። በስደቱ ደግሞ ከገነት ተሰደን የነበርነው እኛን ስለመለሰን በልባችን ሰፍሮ ይኖር የነበረውን ክፉ መንፈስ ስለሰደደልን ስላባረረልን ልዩ በረከት የምናገኝበት ወቅት ነውና ጠቅለል ባለ መልኩ በመዳናችን ውስጥ የቅዱሳን መላእክት ሱታፌ ወይም ድርሻ ምንድነው የምትለውን ቁልፍ ነጥብ ባጭሩ እናያለን። እንግዲህ ቅዱሳን መላእክት ከ22ቱ ስነ ፍጥረት ለሕያውነት ለዘላለማዊነት የተፈጠሩ ረቂቃን ኃያላን ትጉሃን ልዑላን ፍጥረታት ናቸው። ጾታ የላቸውም፣ አያገቡም፣ አይጋቡም፣ አይባዙም። እልፍ አእላፋት ወትንቢተ አእላፋት ናቸው። የተፈጠሩበት ዓላማ ምስጋና ብቻ ስለሆነ ምስጋናው እረፍታቸው ምስጋና ሆኖላቸው ይኖራሉ። እምቅድመ ይፍጠር መላእክት ለቅዳሴ የተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ አላ ምሉቱ በኩለሄ መላእክትን ለውዳሴ ለቅዳሴ ለምስጋና ከመፍጠሩ በፊት የአብ የወልድ የመንፈስ ቅዱስ ምስጋና አልተጓደለም። ምክንያት እግዚአብሔር በባህሪው ስለሆነ ምስጉን ስለሆነ እስራኤል የኤርትራ ባህር ተከፍሎላቸው ጠላት ሰጥሞላቸው ወደ ምድረ ርስት ሲሻገሩ ወደ ኋላ ዞር ብለው እግዚአብሔር የሰራላቸው ድንቅ ስራ አስተውለው እህተ ሙሴ ማርያም ከበሯን አንስታ ምስጉ ለእግዚአብሔር ስቡሐ ዘተሰብሐ ምስጉን የሆነ እግዚአብሔር የተመሰገነ ይሁን ብለው ዘምረዋል። ጥንታውያን አባቶች እግዚአብሔርን የምናመሰግነው በክብሩ ላይ የምንጨምረው ምንም ነገር ኖሮ አይደለም። የሚያመሰግነው አንደበታችን እሱ ይከብራል፣ የሚያመሰግነው ሕይወታችን እሱ ይባረካል የሚለውና ከመላእክት
ያሰለጠነን በፊቱ ያቆመን በቤቱ የሰበሰበን አምላክ በእውነት ስሙ ይክበር ይመስገን። እንግዲህ ድኅነተ ዓለም እግዚአብሔር ዓለምን በልዩ ቸርነት የጎበኘበት የሥጋዌ ምስጢር የአዲስ ኪዳን ጉዞ የሚጀምረው እንደምታውቁት በምስራተ መልአክ ነው አይደል? የወደቀውን መልአክ ምክር የመጀመሪያዋ ድንግል እናታችን ሔዋን ሰምታ ከእግዚአብሔር አንድነት ለየችን፣ ከርስታችን ከገነት አፈናቀለችን፣ ጸጋችን ልጅነታችን እንዲገፈፍ አደረገች። ዳግሚት ሔዋን አዲሲቱ ሔዋን ድንግል ማርያም ደግሞ በእግዚአብሔር ፊት በባለሟልነት የሚቆመውን ብርሃናዊውን መልአክ የቅዱስ ገብርኤልን ብስራት እንደ ዘካርያስ ካህን ሳትጠራጠር እንደ ኒቆዲሞስ መምህር ሳትከራከር ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ይደረግልኝ ብላ በማመኗ አካላዊ ቃል እግዚአብሔር ወልድ በማኅፀኗ ሰሌዳ ላይ ተቀረጸ። ማኅፀኗን ዓለም አድርጎ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ተዋህዶ ሰው ሆነ። ስለዚህ በማኅፀን ዕርገተ ሥጋ ተፈጽሟል። ከትንሣኤ በኋላ በ40ኛው ቀን የተፈጸመው ዕርገተ ቃል ነው። ዕርገተ ሥጋ ማለት ተዋርዶ ወድቆ ተንቆ ተጥሎ የነበረው የኛ ባህሪ ከፍ ከፍ ያለው በማኅፀነ ማርያም ነው። ምክንያቱም ቃል ሥጋ ሲሆን መለኮት ከሥጋ ጋር ሲዋሃድ እንቲያሁ ለሥጋ ኮነ ለቃል ወንቲያሁ ለቃል ኮነ ለሥጋ ቅዱስ ቄርሎስ አምደ ሃይማኖት እንደነገረ የቃል ገንዘብ በተዋህዶ ለሥጋ የሥጋ ገንዘብ በቃል ለማን ሆነ? ለመለኮት ሆነ አይደል? ልጆቻችሁን ሲሶስት ታጫውቱ እዚህ ጋር ልጅ ይቀመጣል፣ እዚያ ሕፃን ይቀመጣል። ላይ ያለው ሕፃን ወደ ታች ሲል ታችን ብሎም ያደርገዋል ወደ ላይ መጥቷል። ሰማያዊ መሬታዊ ሲሆን መሬታውያን እኛ ሰማያውያን ሆነናል። ቅዱስ አትናቴዎስ ሐዋርያዊ የአምላክ ልጅ የሰው ልጅ የሆነው የሰው ልጆች እኛ የአምላክ ልጆች እንድንሆን ከመለኮታዊ ባህሪ ተካፋይ እንድንሆን ነው ይላል። ስለዚህ ተፈሥሒ ደስ ይበልሽ ቡርክት አንቲ እምአንስት ምልዕተ ጸጋ ምልዕተ ውዳሴ ድንግል ሆይ ደስ ይበልሽ፣ ጌታ እግዚአብሔር ከአንቺ ጋር ትጸንሻለሽ፣ የዓለሙን መድኃኒት ትወልጃለሽ ብሎ የምስራቹ ለድንግል ማርያም ያበሰረ በጌታ ፊት የሚቆመው ቅዱስ ገብርኤል ነው። አምላክ ሰው የሆነው ጌታ እንዳስተማረን የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። አምላክ ሰው የሆነው ለሁለት ዓላማ፣ አንደኛ ሰውን ለማዳን፣ ሁለተኛ በእሱ የዳኑ በስሙ የተጠሩ ክርስቲያኖች በዚህ ዓለም ሕይወታቸው ምን መምሰል እንዳለበት ለአርአያነት አብነት ሊሆን ነው ሰው የሆነው። ስለዚህ የተጸነሰው ባጭሩ በብስራተ መልአክ ነው። ሉቃስ 1:26 ጀምሮ እስከ 37 እናገኛለን። በነገራችን ላይ ዛሬ ወንጌላዊ ቅዱስ ሉቃስ ከ12ቱ አርድእት አንዱ የሆነው ቅዱስ ሉቃስ የሚታሰብበት ዕለት ነው። 4 ወንጌላት አሉን። የሉቃስ ወንጌል ከወንጌል ውስጥ ቢወጣ ብዙ ነገራችን ይጎላል። ብስራተ መልአክ የሚገኘው በዚያ ነው። በከብቶች ግርግም በትሕትና ጌታ መወለዱን የጻፈልን ቅዱስ ሉቃስ ነው። የደጉ ሳምራዊ ታሪክ የጻፈልን ቅዱስ ሉቃስ ነው። የጠፋው ልጅ ታሪክ የጻፈልን ቅዱስ ሉቃስ ነው። የኤማሁስ መንገደኞችን ታሪክ የጻፈልን ቅዱስ ሉቃስ ብቻ በማቴዎስ በማርቆስ በዮሐንስ የማይገኝ። ስለዚህ በዚህ ሁሉ በረከት እግዚአብሔር ስለባረከን ስሙ ይክበር ይመስገን። ወቅዱስ ገብርኤል በቃለ ብስራቱ ሀተመ ትንቢቶ ለነቢያት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ድንግል ማርያምን ባበሰራት ጊዜ በብሉይ ኪዳን መጻሕፍት ከዘፍጥረት ጀምሮ እስከ ሚልክያስ አምላክ ይወርዳል ይወለዳል ተብሎ በብዙ አይነት ህብረ ትንቢት የተነገረው በብዙ አይነት ህብረ አምሳል የተመሰለው ተፈጸመ። ብሉይ ኪዳን ሆነ አማናዊ ሆነ፣ በአዲስ ኪዳን ጸንቶ ይሄ የሆነው በብስራተ መልአክ ነው። በመዳናችን ውስጥ የመላእክት ሱታፌ ያሳያል። በድንግልና የተጸነሰው ጌታ በድንግልና ከእመቤታችን በተወለደባት ሌሊት መንጋቸውን ነቅተው ተግተው ሲጠብቁ ከአደሩ እረኞች ጋር አንድ ማህበር ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው መድኃኒት ለተወለደልን ለእኛ በእኛ መዳን ተደስተው አብረው የዘመሩ መላእክት ናቸው አይደል? ሉቃስ ወንጌል ምዕራፍ 2 ቁጥር 10-14 ላይ እንደምናነበው ሁልጊዜ በሰው ልጆች መዳን ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋል
እረኞቹ ፈርተው ነበር። ይትፍሩ እስመ ናሁ ዜንወክሙ አብይ ዜና ዘይከውን ፍስሐ ለክሙ ለኩሉ ሕዝብ። ለእናንተና ለሕዝቡ ሁሉ የሚሆን የምስራች ነግራችኋለሁና አትፍሩ አለ። ሁልጊዜ መላእክት ወደ እግዚአብሔር ሰዎች ሲመጡ ፍርሃትን፣ ጭንቀትን አርቀው አስወግደው ጸሎት ተሰምቶናል አትፍራ፣ ጸሎትሽን አምላክ ሰምቷል አትፍሪ ብለው መጽናናትን፣ መረጋጋትን፣ ብርታትን፣ ተስፋን የሚሞሉ በቅዱሳን መላእክቱ እውነት የሚጎበኘን አምላክ የሚንከባከበን አምላክ ስሙ ይክበር ይመስገን። በልደቱ ደግሞ ሄሮድስ ንጉሥ አዝኖ ነበረ። ሰብአ ሰገል የጥበብ ሰዎች የተወለደው የአይሁድ ንጉሥ ወዴት ነው ስላሉ ከሌላ ንጉሥ አለ እንዴ ብሎ ስለ ሕፃኑ በጥንቃቄ መርምራችሁ ንገሩኝ እኔም እንድሰግድለት ብሏቸው ነበር። በውስጡ ግን ያው እኔም እንድገለው ማለት ነው ሰይፍ ነበር የሳለበት። ስለዚህ ሄሮድስ ሰብአ ሰገል በሌላ መንገድ በሌላ ሃይማኖት በሌላ ኃይለ ቃል አምላክነቱን ጌትነቱን አውቀው ተረድተው የባህሪ ስግደት ሰግደው እጅ መንሻቸውን ገብረው ከበረከተ ልደቱ ተሳትፈው በበረከተ ልደቱ ተባርከው ወደ ቤታቸው በሌላ መንገድ እሱን ትተው መሄዳቸውን ባየ ጊዜ ተቆጥቶ ምን እንዳደረገ ታውቃላችሁ። የቤተልሔም ሕፃናት እንዴት እንዳስፈጀ። በዚህ ጊዜ ነው የጌታ መልአክ ለዮሴፍ አረጋዊ በሕልም ተገልጦ ተንስ ወነሳ ሕፃነ ወሞ ወሁር ውስተ ግብፅ፣ የሕፃኑን ነፍስ ሄሮድስ ሊገድለው ይፈልጋልና ሕፃኑና እናቱን ይዘህ ተነስ ወደ ምድረ ግብፅ ሽሽ፣ እስከ ሌሊት ድረስ በዚያ ተቀመጥ አለው ይላል። ሁልጊዜ ክፉ መንፈስ የሚያጠምደውን ወጥመድ እየቀደሙ የሚያከሽፉልን ጠላት የተበተነውን የቋጠረውን የሚፈቱልን በእውነት ቅዱሳን መላእክት ናቸው። ሕፃኑና እናቱ ይላል። ከልደቱ በኋላ አንድ ቦታ ሕፃኑ ከእናቱ እናቱ ከሕፃኑ ተለይተው አታዩ። በኦርቶዶክስ ዓለም ምስለ ፍቁር ወልዳ የሚለው ስዕል ቅዱስ ሉቃስ ነው የሳላት። ዓለም አቀፍ ትውፊት እንደሚነግረን ሁልጊዜ የሥጋዌን የተዋህዶን ዓለም የዳነበትን ታላቁን ምስጢር የምናይበት ነው፣ የፍቅሩን ታላቅነት። ምክንያቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ድረስ ዓለሙን እንዲሁ ወዶታል ስለሚል ምስጢረ ሥጋዌ በሥጋ የተገለጠ የእግዚአብሔር ፍቅር ስለሆነ ፍቅር ሳቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት አይደለም። ኃያል ወልድን የሰው ልጆች ፍቅር ከዙፋኑ ሳበው ጎትቶ አወረደው። እስከምን አደረሰው? እስከ መስቀል ሞት። ከዚያ እስከ ጎልጎታ። በእውነት ይሄን ውለታ እያሰብን ለፍቅሩ እንድንታዘዝ አምላካችን በቸርነቱ ይርዳል። አሁን በመጽሐፍ የጥበብ መጀመሪያ ምንድን ነው? እግዚአብሔር የምንፈራው ለምንድን ነው? ከምን የተነሳ? ከፍቅር የተነሳ ነው። ይሄን እንዳትረሱ። እናከብረዋለን እንጂ አንፈራውም። እግዚአብሔር እንወደዋለን። ቅዱስ መቃርስ ግብፃዊ እንደነገረን እግዚአብሔርን አንፈራውም እወደዋለሁ ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላልና እና ፍቅሩን የሚገዛ ማለት ነው። ባጭሩ ከስደት መልስ 30 ዘመን ሲሆነው በዮርዳኖስ በዮሐንስ ተጠመቀ። የልጅነት ጸጋችንን መለሰ። ጥምቀትን ሰራልን። ሰማያት ተከፈቱ። ምስጢረ ሥላሴ ተረዳ። ዘመነ ጥምቀት ዘመነ አስተርእዮ የመገለጥ ዘመን ወይም ኤጲፋንያ ይባላል። ክርስትና ራሱ የመገለጥ ሃይማኖት ነው። አሁን ውዳሴ ማርያም ስትጸልዩ የማይታየው ታየ፣ ረቂቁ ገዘፈ፣ ዘመን ማይቆጠርለት መለኮት ዘመን ተቆጠረለት ትልል የመገለጥ ዘመን ነው። ዕለቱን ሳያድር ወደ ገዳመ ቆሮንቶስ ሄደ። ከቆመ ሰዓት ከዘረጋ ሰዓት 40 መዓልት 40 ሌሊት ጾመ፣ ጸለየ፣ ተራበ። ፈታኝ ቀርቦ በሶስት ነገሮች ፈተነው። እያንዳንዱ ድል ነሳ። የመጀመሪያው በስስት ነው፣ በትዕግስት መለሰ። ሁለተኛው በትዕቢት ነው፣ በትህትና መለሰ። ሶስተኛው በፍቅረ ነዋይ ነው፣ በጸሪያ ነዋይ ድል አደረገ። ከዚያ ወንጌል ይላል ያን ጊዜ ዲያብሎስ ተወው፣ መላእክት ቀርበው ያገለግሉት ነበር ይላል ማቴዎስ 4:11 ስታነቡ። ስለዚህ ሁል ጊዜ በሃይማኖት ውስጥ ስንኖር በመንፈሳዊ ተጋድሎ ውስጥ ስንኖር ፈተናዎችን በጽናት በትዕግስት በጸሎት እየተጋን እየጸናን ድል ባደረግን ቁጥር ቀርቦ የሚያገለግሉ እነማን ናቸው? ቅዱሳን መላእክት ናቸው።
ወዝረን በኃይለ መላእክቲከ ወዝረ በኩሉ ጊዜ ወኩሉ ሰዓት በቅዱሳን መላእክት ክንፈ ረድኤት በየጊዜው በየሰዓቱ አጥረ ቀጥረ ከልለ ከክፉ ፍላጻ ጠብቀን በቤተ ክርስቲያን የምንጸልየው በዚህ ምክንያት ነው። በማስተማር ዘመኑ ቅዱሳን መላእክት በተለያየ መንገድ ተገልጠዋል። እንግዲህ ወደ መጽሐፉ ብቻ ወደ ትውፊት ስንሄድ ጥምቀቱ ላይ ሁሉ መላእክት እንደነበሩ የጥምቀቱን ስዕል ስታዩ ትረዳላችሁ። መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለድኅነተ ዓለም በቀራንዮ መስቀል ላይ በዕለተ ዓርብ ሲሰቀል ቅዱሳን መላእክት በዚያ ነበሩ፣ ተልእኮ ነበራቸው። በቅዱስ ያሬድ መዝሙር ውስጥ አመ ይሰቅልዎ አይሁድ ለእግዚእነ ሚካኤል አመመ ወገብርኤል ተደመመ የሚል ኃይለ ቃል አለ። ክፉዎች አይሁድ ባለማመናቸው ጠልተው ተመኝተው የሕይወት መዝገብ የሕይወት ራስ የሆነውን ክርስቶስን ለሕማም ለመስቀል ሞት ለመከራ አሳልፈው በሰጡት ጊዜ ሊቀ መላእክት ቅዱስ ሚካኤል ቸርነቱን ትዕግስቱን ሰውን እስከምን ድረስ እንደወደደው እንዳፈቀረው አይቶ ዝም አለ። ገብርኤል ደግሞ ተቆጣ ነው። ለብስራት የተላከ እሱ ስለሆነ የልደቱን አዋጅ የነገረ እሱ ስለሆነ ተቆጣ፣ ሰይፉን መዘዘ ነው። ቅዱስ ራእይ ደግሞ ከጌታችን ጎን የፈሰሰውን ደሙን በብርሃን ጽዋ ቀርቶ በዓለም እንደነዛው ደሙ በነጠረበት የክርስቶስ ምስጢራዊ አካል ቤተክርስቲያን እንደተሰራች ደግሞ ዓለም አቀፋዊ ትውፊት ይነግረናል ቅዱስ ገብርኤል። እንግዲህ ከአዳም ጎን በተገኘችው ሔዋን ነበር የሞትነው። ከሁለተኛው አዳም ከክርስቶስ ጎን በተገኘችው እናት ጥምቀት ልጅነትን አግኝተን ወደ እግዚአብሔር መንግሥት ገብተናል። ያመነ የተጠመቀ ምን ይሆናል? ይድናልና። ሔዋን ስትፈጠር ወይም ስትገኝ አዳምን እያደረገ ነበር። ዘፍጥረት 2 እንደሚነግረን አዳም ተኝቶ ብቻ ሳይሆን ከባድ እንቅልፍ ውስጥ ናብሰው ዲፕ ስሊፕ ውስጥ ነበር ይላል። ሁለተኛው አዳም ክርስቶስ በመስቀል ላይ ተኝቶ ሳለ ነው ዳግሚት ሔዋን ጥምቀት ሆነ የተገኘች። ተኝቶ ማለት ምን ማለት ነው? በስጋ ሞቶ ማለት ነው። ይሄን ምስጢር ለቅዱስ ኤፍሬም ሶርያዊ ሌሎችም ቀደምት አበው በሰፊው ተርጉመው አስተምረውናል። ለንጊኖስ የተባለው አይሁዳዊ የጌታን ጎን በጦር በወጋው ጊዜ ዮሐንስ 19:34 እንደሚነግረን በለፊደል ውሃና ደም ከጎኑ ፈሷል አይደል? ውሃው ጥምቀታችን ነው፣ ደሙ ቁርባናችን ነው። አሁን ወደ ቅዱስ ቁርባን ስትቀርቡ ከጳጳሱ ከቀዳሹ ካህን ስጋውን ስንቀበል አንድ ጊዜ አሜን ብለን እንቀበላለን። ዞር ብለን ደግሞ ከዲያቆኑ ደሙን ስንቀበል አሜን ወአሜን እንላለን። ሁለት ጊዜ ስጋው ላይ አንድ ጊዜ አሜን፣ ደሙ ላይ ሁለት ጊዜ አሜን። ለምን? አንደኛ ሲደመር ስንት ነው? ሶስቱ የሶስትነት ምሳሌ ነው። ስጋው ላይ አንድ አሜን ብለን ደሙ ላይ ሁለት ጊዜ አሜን ወአሜን የምንለው ከጎኑ ውሃና ደም መውጣቱን ለማስታወስ ነው። እና ቅዱስ ራእይ በዚያ ነበረ። የቅዱስ ገብርኤል የቅዱስ ሚካኤልን ግብረ መልስ ቅዱስ ያሬድ በዜማ ነግሮናል። ዮሴፍና ኒቆዲሞስ ስጋውን ከጲላጦስ አስፈቅደው ከመስቀል አውርደው በድርብ በፍታ በከበረ ሽቱ አክብረው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብለው በክብር በአዲስ መቃብር አኖሩት። ለሶስተኛው ቀን ነው። ነቢዩ ዮናስ በከርሰ አንበሪ 3 መዓልት 3 ሌሊት አድሮ እንደወጣ ወልደ እጓለ እመሕያው እንደዚሁ በመቃብር 3 መዓልት 3 ሌሊት አድሮ በሶስተኛው ቀን መቃብር ፈቱልኝ መግነዝ ፍቱልኝ ሳይል የሞትን ኃይል ሽሮ የመቃብርን የመግነዝን ኃይል ሽሮ ድል አድርጎ በእቱ መቃብር በተዘጋ መቃብር ተነሳ። በእቱ ማኅፀነ ማርያም እንደተወለደ በእቱ መቃብር ተነሳ። እሱ ከተነሳ በኋላ የጌታ መልአክ ከሰማይ ወርዶ መቃብሩ አፍ ላይ ተገጥሞ የነበረው ድንጋይ የከፈተው። ስጋውን ሽቱን ለመቅባት ማዕደው ወደ ጎልጎታ ለመጡት ለእነ ማርያም መግደላዊት ለእነ ሰሎሜ ሌሎቹ ቅዱሳት አንስት ምን ተታስሳውነ ሕያው ምስለ ሙታን ሕያውን ጌታ ሕያውን አምላክ ትንሣኤና ሕይወትን የለኝ ያለውን እሱን ከሙታን መካከል ከሙታን መንደር ከመቃብር ስለምትፈልጉት አላችሁ። እንደተናገር ተነስቷል፣ በዚህ የለም
ኑና የተኛበትን ስፍራ እዩ ብለው የትንሣኤውን አዋጅ ነገሩን ማን ናቸው? ቅዱሳን መላእክት ናቸው። ቅዱስ ዮሐንስ አፈወርቅ ይህን በማድነቅ ይናገራል። መወለዱን ሊነግሩን ሊያበስሩን መላእክት መጥተው ነበረ። አሁን ደግሞ ትንሣኤውን ሊነግሩን ዘንድ ዳግመኛ መላእክት መጡ ይላል። ለምን? ልደቱ የከበረ ምስጢር ነው። ትንሣኤው የከበረ ምስጢር ነው። የከበረ ምስጢር በከበሩ መላእክቶች ስለሚነገር፣ ትንሣኤው ልደቱ የተደረገለት ሰው ደግሞ በአርአያ እግዚአብሔር የተፈጠረ ከፍጥረታት ሁሉ የላቀ የሥነ ፍጥረት ጉልላት አክሊል ስለሆነ ስለ ሰው ክብር ይላል። ልደቱንም የነገረን በመላእክት ነው። ትንሣኤውንም የነገረን በቅዱሳን መላእክት ነው። ትንሣኤው ትንሣኤያችን ስለሆነ አይደል? ምክንያቱም ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል የሚለው ቅዱስ ጳውሎስ። በኩር ማለት እናቶች ምን ማለት ነው? ማህፀንን መጀመሪያ ከፍቶ የሚወጣ ከዚያ ሁለተኛው፣ ሶስተኛው፣ አራተኛው ልጅ በኩሩ በወጣበት ተከትሎ ይወጣል። ከማህፀነ መቃብር ለመውጣት በኩረ ትንሣኤያችን ኢየሱስ ክርስቶስ ነው። እሱ እንደተነሳ እኛ እንነሳለን። ተንሳ ወአንሳ ኩሎ ሙታነ ወፈቶሙ ለውቁሃን ብሏል ቅዱስ ያሬድ። ተነሳ ሙታንን ማስነሳ፣ በሞት የታሰሩትን በትንሣኤ ፈታቸው። በሲኦል ተግዘው የነበሩትን ለውስተ ሲኦል ጻኡ ወለውስተ ጽልመት ተከሰቱ። በሲኦል ያላችሁት በጨለማ ያላችሁ ብርሃን ተገለጡ አላቸው ብሎ ዘምሯል። እና የትንሣኤያችን በኩር ነው። አልዓዛር ከአራት ቀን በኋላ ተነስቷል። የትንሣኤያችን በኩር አይደለም። ወልደ መበለትን አስነስቷል። በኩረ ትንሣኤያችን አይደለም። ኢየሱስ ክርስቶስ የትንሣኤያችን በኩር ለምን ተባለ? አልዓዛርን ከመቃብር ሲጠራው እጆቹና እግሮቹ በመግነዝ እንደተያዙ በራሱ ላይ ጨርቅ ተጠምጥሞበት የተነሳው ሐዋርያት ነው ፍቱትና ይሄድ ያለ። ጌታ ሲነሳ ግን መቃብር ክፈቱልኝ አላለም፣ መግነዝ ፍቱልኝ አላለም። የመግነዙን ልብስ ጥሎ የተነሳው ለምን? መግነዝ የሞት ዕቃ ነው። ያንን ትቶ የተነሳው ክርስቶስ ዳግመኛ ስለማይሞት። አልዓዛር ተመልሶ ሞቷል። ስለዚህ ትንሣኤያችን በኩር አይደለም። እንዲሁም ቅዱስ ዮሐንስ አፈወርቅ የሚገርማቸው ይህን ሲያደርግ ሰው እስኪጠግብ ይመገባል አለ። በዚያ ላይ የመጨረሻ አንዲት ጉርሻ ይጎርስና መጨረሻ የጎረሰው አልስማማ ሲለው ምን ያደርገዋል? የዮሐንስ አፈወርቅ ትምህርት ነው። ወደ ላይ ያስመልሰዋል። ያ ሰው ሲያስመልሰው የሚያስመልሰው መጨረሻ የጎረሳትን ብቻ አይደለም፣ ከዚያ በፊት ያጠራቀመውን ሁሉ አንድ ላይ ያስመልሰዋል። የጌታ ትንሣኤ ሲናገር ሞትና መቃብር ሲሆን እስከ ክርስቶስ ብዙ ነፍሳትን ውጠው በልተው ቆይዋል። ትንሣኤና ሕይወት የሆነው ክርስቶስን መቃብር ዋጠው፣ ሞት ዋጠው። ምን አደረገው? አልተስማማው። ስለዚህ ክርስቶስ አስመልሰዋል። ምን ማለት ነው? ክርስቶስ ተነሳ ማለት ነው። ልክ ሰው የመጨረሻ የጎረሰው አልስማማ ብሎ ሲያስመልሰው ከዚያ በፊት የነበረው አብሮ እንደሚወጣ ክርስቶስ ሲነሳ ከእርሱ አስቀድሞ የሞቱትን ነፍሳት በሙሉ ምን አድርጓል? አስነስቷል። ይሄን ምስጢር የነገሩን ቅዱሳን መላእክት ናቸው። 40 ቀን መጽሐፈ ኪዳን እያስተማረ ቆየ። ዛሬ እንደሰማችሁት በሐዋርያት ሥራ ምዕራፍ 1 የሉቃስ ነገር ሲነሳ ተጽፏል። እዚያ ላይ መጽሐፈ ኪዳንን እያስተማረ ቆየ። በተነሳ በ40ኛው ቀን በመላእክት ምስጋና በሰማይ ደመና ምን ሆነ? በክብር አረገ። መላእክት ሐዋርያት ምንድን ያሏቸው? እናንተ ገሊላ ሰዎች ሆይ ወደ ላይ ወደ ሰማይ ትኩር ብላችሁ እያያችሁ ስለመቆማችኋል። ይህ ከእናንተ ሲያርግ ሲወሰድ ከፍ ከፍ ሲል ያያችሁት ኢየሱስ እንዲሁ ተመልሶ ይመጣል። ዕርገቱንም ምጽአቱንም ያወጁ ቅዱሳን መላእክት ናቸው። ዳግመኛ የሚመጣው በመላእክት አለቃ በቅዱስ ሚካኤል ቀርነ መለከት ነው። በመላእክት አለቃ ድምፅ ነው። የሰው ልጅ በሚመጣበት ጊዜ ቅዱሳን መላእክት ሁሉ ይላል ጌታ ማቴዎስ 25:30 ላይ። ስለዚህ ከጽንሰቱ ጀምሮ እስከ ምጽአቱ ድረስ አምላክ እኛን ለማዳን ባደረገው የቸርነት ጉዞ ሁሉ ቅዱሳን መላእክት የጎላ የተረዳ ሱታፌ ድርሻ አላቸው። ይህ ምስጢር የገባት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለቅዱሳን መላእክት በስማቸው ጽላት ቀርጻ ቤተ መቅደስ አንጻ ድርሳናቸውን ጽፋ የወርና የዓመት በዓላቸውን ሰርታ
እግዚአብሔር በቅዱሳኑ መንክር እግዚአብሔር በላይ ለቅዱሳን ይሆናለው በቅዱሳኑ የሰራውን ድንቅ ሥራ እየመሰከረች ሐዋርያዊ ተልኳን በቅዱሳን በላይ ኃይልን እየታገዘች እስከ ምጽአት ትቀጥላለች። ከምጽአት በኋላ ደግሞ ሁላችንም ተጠቃለን ማታ እንደተነጋገርነው ወደ ድል አድራጊዋ ቤተክርስቲያን ነው የምንሄደው። ስለዚህ ዘመነ ጽጌ ስደቷን ስናስብ ተነስ ሕፃንና እናቱን ይዘው ወደ ግብጽ ሽሽ ያለ መልአክ ነው። በመንገድ ይጠብቃል፣ ይመራል። ከፊታችን መከራ ካለ ወደ ኋላ ተመለሱ ይላል። ከኋላችን መከራ የመጣ ሆነ እንደ ሎጥ ወደፊት ሸሽታችሁ አምልጡ ይላል። ከፊትም ከኋላ በቅዱሳን መላእክቱ የሚጠብቀን የሚመራን የሚከባከበን አምላክ ስሙ ይክበር ይመስገን። የሰማነውን በልቦናችን ያሳድርብን። ከብርሃናዊው መልአክ ቅዱስ ዑራኤል በረከት ረድኤት ያሳትፈን። መግባት መውጣታችን ሁሉ በቅዱሳን መላእክቱ የተጠበቀ ይሁንልን። በዚህ ቅዱስ መልአክ ረድኤት የእናቱ የድንግል ማርያም የቃል ኪዳን የአስራት ሀገር ምድር የሆነችው ቅድስት ሀገራችን ኢትዮጵያን ይጠብቅልን። በእናቱ በድንግል ማርያም ምልጃ ጸሎት ቃል ኪዳን ከመከራ ሥጋ ከመከራ ነፍስ ይሰውረን። ለተሰደዱ ተስፋቸው የሆነው ስደተኛው ኢየሱስ ክርስቶስ በእውነት ከሀገራችን ብንሰደድም ከቤተ ክርስቲያናችን ከእምነታችን ከታሪካችን ከባህላችን ከማንነታችን አልተሰደድንምና ዛሬ በያለንበት በክንፈ ረድኤቱ አቅፎ ደግፎ የሚጠብቀን ፈቃዱ ይሁንልን። እግዚአብሔር ይህን ጉባኤ ይባርክ ያስፋ። አገልግሎታችን በሱ ዘንድ የተፈቀደ የተወደደ ያማረ የሰመረ ይሁንልን። ሌሊቱን እንደባረከ ጠዋቱን በምስጋና በአምልኮ ከእሱ ጋር እንዳቆየን ተረፈ መዓልቱን ይባርክልን። የቸርነቱን ሥራ ይስራልን። ሁላችንን በበረከተ መስቀሉ ይባርከን፣ በኃይለ መስቀሉ ይጠብቀን፣ በቅዱስ መንፈሱ ይደግፈን፣ በኪዳነ ቃሉ በሕገ ወንጌሉ ያጽናን። መላእክትን በጽርሐ አርያም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም ሊቃውንትን በትርጉም ሰማዕታትን በድል ነቢያትን በትንቢት በጾም ያጸና አምላክ በጸናች በቀናች ኦርቶዶክሳዊ ተዋሕዶ እምነታችን በአምልኮቱ በትእዛዙ በሥርዓቱ በፈቃዱ እንዲያጸናን በቃሉ ታድሰን በንስሐ ተመልሰን በሥጋው ደግሞ ከብረን የመንግሥቱ መገለጫ በሆነችው በመቅደሱ እንደሰበሰበን ከቁጥር ሳያጎለን ሁላችንን በቀኙ እንዲያቆመን በጸጋው ዙፋን ፊተ ቅዱሳን ኅብረት እንዲደምረን የእሱ ፈቃድ ይሁንልን። የመድኃኔዓለም ምሕረት ቸርነት የእናታችን የቅድስት ኪዳነ ምሕረት ምልጃ ጸሎት ቃል ኪዳን የቅዱሳን መላእክት ጥበቃ የመስቀሉ ኃይል ጽን ሞገስ የቅዱሳን በረከትና ጸሎት ቃል ኪዳን ከሁላችን ጋር ይሁን።